አእምሮ ማንኛውንም ነገር እንዲያሳካ እንዴት ማሳመንና በምንፈልገው መልኩ እንዴት ፕሮግራም ልናደርገው እንችላለን? ዛሬ ከዚህ መጽሐፍ ይህንን ሐሳብ ይሆናል በስፋት የምንቃኘው። በነገራችን ላይ ይህ አዲሱ መጽሐፌ በአማርኛ ሙሉ ስላለ ከታች ባለው የቴሌግራም ሊንክ ብትጽፉልኝ የምልክላችሁ ይሆናል። አእምሮ ከሁሉ ውድ ሀብት ነው። የምትፈልገውን ማንኛውንም ግብ ለማሳካት አእምሮን ከግብ ጋር በሚስማማ መንገድ እንዲያስብ ማሰልጠን ወይም ሪፕሮግራም ማድረግ ያስፈልጋል። ይህ ጉዞ ሕይወታችሁን ሊቀይር በሚችሉ 5 የአስተሳሰብ መሰረቶች መረዳት ግን እጅግ በጣም አስፈላጊ ነው። እነዚህ 5ቱ የአስተሳሰብ መሰረቶችን በመረዳት እንጀምር። እነዚህ መርሆች ቀላል ሐሳቦች ብቻ ሳይሆኑ ሕይወትህን እንደገና ለመቅረጽ የሚረዱ ስልቶች ናቸው። የመጀመሪያው የአስተሳሰብ መሰረት አንደኛው እውነታ ቋሚ አለመሆኑን ነው። መጀመሪያ አንድ ኃይለኛ እውነት መቀበል ይኖርብሃል። እውነታ በድንጋይ ላይ የተቀረጸች አይደለችም። ብዙ ሰዎች፣ ሁኔታዎች፣ በዙሪያቸው ያሉ ሰዎችና ራሳቸውም እንደማይለወጡ ያምናሉ ወይም እንደዛው እንደሚቀሩ ያምናሉ። ነገር ግን ይህ የአስተሳሰብ ስህተት ነው። ስለ ራስህ የምታምነው ነገር እውነታህን ይቀርጻል። ነገሮች ሊለወጡ ይችላሉ፣ ሰዎችም ሊቀየሩ ይችላሉ። ከሁሉ በላይ አንተ ራስህን ማሻሻል ትችላለህ። ሕይወትን እንደሚፈስ ወንዝ አድርገህ አስብ። መከራዎችን እንደማይንቀሳቀሱ ድንጋዮች ሳይሆን መንገድ ሊገኝላቸው የሚችሉ ነገሮች እንደሆኑ ተመልከት። ይህ አመለካከት ምንም ነገር ዘላቂ እንዳልሆነ እንድትገነዘብ ያደርጋል። ስለዚህ ሕይወት ቋሚ እውነት አይደለችም። በማንኛውም ሰዓት ነገሮች ሊለወጡ፣ ሰዎች ሊለወጡ፣ በዙሪያ ያሉ ማንኛውም ነገሮች ሊለወጡ፣ አሁን ያለህበት ማንኛውም መከራና ቻሌንጅ ሊቀየር እንደሚችል ማመን ስትጀምር ያኔ እውነታ እንደሚቀየር ማመን ትጀምራለህ። ይህም ሕይወትህን ለመለወጥ ቀላል አመለካከትን በውስጥ ይገነባል። ሁለተኛው ትኩረትህን በመፍትሄ ላይ አድርግ። ሰዎች ችግሮችን ብቻ በመመልከት አእምሯቸውን ያደክማሉ። ነገር ግን ችግር በመጣ ጊዜ ወዲያውኑ መፍትሄውን ማሰብ ጀምር። እሱንም እንዴት ማሰብ እንደምትጀምር ከዚህ መጽሐፍ አንድ በአንድ በተግባር ተቀምጦልሃል። ይህ ማለት ግን ችግሩን መካድ አይደለም። መፍትሄ መፈለግ ማለት መፍትሄ የሚፈልግ አስተሳሰብ መያዝ ማለት ነው። አእምሮህን ልክ እንደ ጂፒኤስ አስበው። መንገድ ቢዘጋ በዚያ ብቻ አይቆምም፣ ሌላ መንገድ ይፈልጋል። የምታተኩርበት ቦታ ኃይል የሚፈስበት ቦታ ነው። በችግር ላይ ከተጠመድክ እሱን የበለጠ ኃይል ትሰጠዋለህ። በመፍትሄ ላይ ከተጠመድክ ግን አዲስ እድሎች፣ በሮች ይከፈታሉ። አይኖችህም እነሱን ብቻ ለማየት የተከፈቱ ይሆናሉ። ምንም እንኳን ችግሩና መከራው ዙሪያ ቢሆንም እነዛን ችግሮች ፊት አትሰጣቸውም። ፊት ብትሰጣቸውም ሕይወትህ እዛው ከመሽከርከር አዙሪት ሊወጣ አይችልም። ስለዚህ መፍትሄን ማሰብ አእምሮህን አለማምድ። መንገድ ሲዘጋጋብህ ያልተዘጋጉና ያልተጨናነቁ መንገዶችን ጂፒኤስ እንደሚጠቁምህ አእምሮህም በዛ ልክ እንዲሰራ አድርገው። ሶስተኛው የአስተሳሰብ መሰረት ኃይልህን በጥበብ ማስተዳደር ነው። ኃይልህ እውነታን ይፈጥራል። ትኩረትህን ወደ ሚስቡ ነገሮች ሕይወትህ ወደዛ ይፈሳል። የትኩረት አቅጣጫህ ማለት የሕይወት ፍሰት አቅጣጫ ማለት ነው። ስለዚህ ትኩረትህን መቆጣጠር፣ ኃይልህን መቆጣጠርና እሱንም በጥበብ ማስተዳደር ይኖርብሃል። ይህ ሶስተኛው የአእምሮ መሰረታዊ የአስተሳሰብ ቀመር ነው። አንድ ነገር ትኩረት ስትሰጠው ያድጋል፣ ይፋፋል። ትኩረት ስትነፍገው ደግሞ ይሞታል፣ ይደክማል። በየቀኑ የምታስበውና የምትናገረውን አስተውል፣ እንዲሁም ተመልከት። እነዛ የምትናገራቸውና የምታስባቸው ነገሮች ከግቦች ጋር ይስማማሉ ወይም መገንባት ከምትፈልገው ሐሳብ፣ ግብ፣ ራዕይና ዓላማ ጋር አብሮ የሚሄድ ነው?
ወይስ የድሮ ነገሮችን እየደገምክ ወይም ትላንትን፣ የዛሬ ዓመትን ወይም የዛሬ 5 እና 10 ዓመታት ህይወትህንና ኑሮህን እየደጋገምክ ነው የምትኖረው? ወይም እርሱን ነው የምታስበው? ትኩረትህ ምን ላይ ነው? እሱን እርግጠኛ መሆን አለብህ። ኃይልህን በጥሩ አስተዳደር ማለት ከግቦችህና ከዓላማዎችህ አንጻር አስተሳሰብና እይታህን ማስተካከል ማለት ነው። ይህንን ሐሳብ ፈላስፋው ዊሊያም ጄምስ እንዲህ ብሏል። የትውልዱ ትልቁ ግኝት ሰው አመለካከቱን በመቀየር ህይወቱን መቀየር እንደሚችል ማመኑ ነው። ይህ የሚያሳየው አስተሳሰብህ እና ኃይልህ የህይወትህን ጥራት እንደሚወስኑ ነው። አራተኛው ሁኔታዎች የመጨረሻ አይደሉም። አሁን ያለህበት ሁኔታ ያለፉ አስተሳሰቦችና ድርጊቶች ውጤት ነው። በእነዚህ ላይ ከተጠመድክ እነሱን ማበረታታት ወይም እነሱ እንዲያድጉ እንዲቀጥሉ ታደርጋለህ። ከዛ ይልቅ ወደ ምትፈልገው ነገር ትኩረትህን ስታደርግ ያ የምትፈልገው ነገር ወደ አንተ ይመጣል። ያለፈውን እንደ ከባድ መልህቅ አድርገህ አስብ። እሱን በጀርባህ እየጎተትክ ከሄድክ ፍጥነት ይቀንሳል። ስትለቀው ግን በነፃነት ወደፊት መጓዝ ትጀምራለህ። አምስተኛውና የመጨረሻው ጠንካራ የራስ እምነት ወይም ሰልፍ ኮንሰፕት አዳብር። ራስህን እንዴት ነው የምትመለከተው? ራስህን የምታይበት መንገድ ህይወትህን ይወስናል። አልችልም ብለህ ስለ ራስህ በአእምሮ ከገለጽ ይህን የሚያረጋግጥ ማስረጃ ትፈልጋለህ። ነገር ግን እችላለሁ፣ ስኬታማ ነኝ፣ ግቤን አሳካዋለሁ ብለህ ከተናገርክ አእምሮ ይህንን እውነት ለማድረግ ሌት ተቀን 24 ሰዓት 7ቱንም ቀን ይተጋል። የራስህን እምነት እንደ ቤት መሰረት ነው። ጠንካራ መሰረት ካለ ቤቱ ጠንክሮ ይቆማል። ደካማ ከሆነ ግን ይፈርሳል። አስተሳሰብህና እምነቶችህ እውነታን ለመቀየር ኃይል እንዳላቸው እመን። እነዚህን ቀደም ሲል ያነሳሁልህን 5ቱን መርሆች በየቀኑ በህይወትህ ውስጥ በመተግበር አስተሳሰብህንና ህይወትህን ልትቀይር ትችላለህ። ወደ ስኬት የሚወስደው ጉዞ በአንድ ሐሳብ ይጀምራል። ያው ሐሳብ ግን አዎንታዊ መሆኑን እርግጠኛ ሁን። የአእምሮ ሪፕሮግራሚንግ መጽሐፍ በ21 ቀናት ውስጥ እንዴት ከድሮና ጎታች ከሆኑ ሐሳቦች አእምሯችሁን ነፃ አውጥታችሁ ሪፕሮግራም ወይም ንቅለ ተከላ ማድረግ እንደምትችሉ አንድ በአንድ የሚያሳያችሁ ይሆናል። ይህ መጽሐፍ በ5 ክፍሎች በ10 ምዕራፎች ተዘጋጅቶ በእያንዳንዱ ምዕራፍ ስር ተግባራዊ እርምጃዎችና ኤክሰርሳይሶች አብረው የተካተቱበት ስለሆነ በእያንዳንዱ ዕለት ልትሰሯቸው የምትችሏቸው እጃችሁን ከእስክሪብቶና ከወረቀት ጋር በማገናኘት አእምሯችሁን በሳይንሳዊ መንገድ እንዴት ሪፕሮግራም ማድረግ እንደምትችሉ ዓለማችን ላይ አሉ ከተባሉ 7 ፓወርፉል ከሆኑ የአእምሮ መጽሐፍ ተጨምቆ የተዘጋጀ ነው። ይህም እናንተ በምትፈልጉት መንገድ አእምሯችሁን ሪፕሮግራም ማድረግ የምትችሉበትን መንገድ ለመጠቆም ቀርቧል። መጽሐፉን ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ የመጽሐፉን ስም ብትጠቅሱልን የምልክላችሁ ይሆናል። እስከዛው ቸርን ሰንብት። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ።